ለዚህ ነው ሃይማኖቴን ስትነኩ ማልወደው። ለዚህ ነው በሱ ማልደራደረው። ለእኔ የማይገባኝን ስላደረገልኝ። የማይገባኝ ብዙ ነገር ተደርጎልኛል። እሱ ቸር አምላክ ነው። ደስተኛ ሆኜ ስቄ እንድኖር ያደረገ በሱ ቸርነት ነው። አልፉ ምላቸው ብዙ ነገሮች አልፈዋል በህይወቴ። ሁሌ ደስተኛ አድርጎ ስለሚያኖረኝ አመሰግነዋለሁ። ስለተባረኩ ልጆች ስለሰጠኝ አመሰግነዋለሁ። ቤተሰቤን ጠብቆ ስለሚያኖርልኝ አመሰግነዋለሁ። ስለተደረገልኝ ሁሉ ነገር አመሰግናለሁ። ይህችን ሌሊት ስላነጋልኝ አመሰግነዋለሁ። ሳልወልዳቸው የባዳ ልጆች ስለሰጠኝ አመሰግነዋለሁ። ስለ ሁሉም ነገር ብቻ አመሰግነዋለሁ። የሰው ፍቅር እንዲኖረኝ ስላደረገ አመሰግነዋለሁ። ከምንም በላይ የሰው ፍቅር ነው። የሰው ፍቅር ስለሰጠኝ የማይገኘው የሰው ፍቅር ነው። እግዚአብሔር እሱን ሰጥቶኛል፣ አመሰግነዋለሁ። ከዚህ በላይ ሀብት አብሮኝ አይቀበርም። ገንዘብ አብሯችሁ አይቀበሩም። ያላችሁን ገንዘብ አካፍሉ። የእግዚአብሔር ፍቅር ከየትም አይገኝም። የክርስቶስ ፍቅር ኃያለው። እሱ ስለ ሰው ፍቅር ብሎ ነው በመስቀል የተሰቀለው። ስለ እኛ ፍቅር ብሎ፣ ስለ ልጆች ፍቅር ብሎ። ፍቅር ዛሬ ጠፍቷል። እርስ በእርሱ መባላት፣ ወንድም በወንድሙ ላይ መነሳት፣ እህት በእህቱ ላይ መመቅኘት፣ ሁሉ ነገር ሰው ያገኘው መደሰት ሲገባን የጓደኛችን ጥግ መድረስ የሚያናድደን፣ ያንተ ማግኘት የሚያናድደው፣ ኬታ መጣች ብሎ የሚፈላሰፍ ፒፕል ስላገኘች ማመስገን ሲገባው ተሳዳቢ ትውልድ፣ ባለጌ ትውልድ፣ ብሔር ከብሔር ሃይማኖት ከሃይማኖት ሲጋጭ ውስጣችሁ የሚያስደስታችሁ፣ በሞተ ሰው የምትቀልዱ፣ በሞተ ስብዕና በሰው እንባ የምታሾፉ፣ እግዚአብሔርን የሚፈራ ትውልድ ጠፋ፣ ከኔም ጨምሮ። እግዚአብሔርን የሚፈራ ነገ ከንቱ ዓለም ላይ እንዳለን ነገ ድፍት ብለን እንደምናልፍ ሁሉም ረሳው። ብዙዎች ብሶታቸው ሲነገር የሚያስለቅስ ታሪክ አላቸው እና ሁሉም አልጋ በአልጋ ላይፍን አላለፈም እና ቻሌንጅ ምድር ላይ ስትኖሩ ቻሌንጅ እንዳለ ማወቅ አለባችሁ። ትናንት አሁን አሜሪካን ሀገር የምትኖር እንግዲህ አሜሪካን ሀገር ሴቶች ሰርተው ብዙ ገንዘብ ከሚከፈሏቸው ስራዎች አንዱ ነርስ ነው። ነርሲንግ ተምራ በጣም ቆንጅዬ የምታምር ኳሊቲ የሆነ ላይፍ ያላት ልጅ በቃ እኔ እንዲህ አይደለሁም ብላ ስታለቅስ ስታዩ ማንም ሰው ዴቲንግ ስለተማርሽ ገንዘብ ስላለሽ ምን ስለሆንሽ ሁሉ ነገር አልጋ ባልጋ ይኖራል ማለት አይደለም። ሁላችንም በላይፋችን ላይ ቻሌንጅ የማያልፉ ሌሊቶች አልፈዋል። አልነጋም ያሉ ሌሊቶች ነግተዋል። አንዳንድ ጊዜ ላይፋችሁ ላይ ዛሬ ደግሞ ቀኑ አይመሽም ያላችሁበት ጊዜ አለ። አንዳንድ ጊዜ ደግሞ ቀኑ እንዴት አጠረ። አሁን እኔ ስኖር በዚህ ባለሁበት ላይፍ ላይ ቀኑ ያጥርብኛል፣ ሌሊቱም ያጥርብኛል። ሌሊቱ ደግሞ የረዘሙብኝ። ምን ነው የሌሊት አይመሽም አይነጋም ወይ? ምን ነው ይሄ ቀን አይመሽም ቦይ ያልኳቸው እዚሁ ለንደን ላይ ያሳለፍኳቸው ህይወቶች አሉ። ላይፍ አልጋ ባልጋ አይደለም። በህይወታችሁ ፈተና ሲገጥማችሁ እግዚአብሔር የሚወደውን ነው የሚፈትነው። ያንን ቻሌንጅ እንድታልፉ ነው። ቻሌንጅ ባይኖረው ላይፍ አይጥምም። ይሄኛውን ላይፍ የምታጣጥመው ያኛው አልቅሳ ያለፍከውን ላይፍ ስታልፍ እግዚአብሔር ያችንም ቀን አሳልፎኛል ተመስገን አሁን ደስተኛ ነኝ ብለህ እንድትኖር እንድታስብ ነው። ላይፍ ቻሌንጅ ነው እና እግዚአብሔር ከብዙ ነገር ያወጣችሁ እንደኔ ማንም ሰው ልጅ ከሚሊየን አንድ የሚባል ብዙ ነገሮች ለእኔ አድርጎልኛል። ታሪኩ መናገር ስለማልፈልግ በዛ ታሪክ ጀርባ ሌላ ሰው ስም መነሳት ስለሌለበት ያ ሰው አብሮኝ እንዲነሳ ስለማልፈልግ የማከብረው ሰው ትልቅ ቦታ የምሰጠው ሰው ስለሆነ ያንን ታሪክ ልነግራ ምናልባት ልጄ መጽሐፍ እየጻፈች ስለሆነ የኔን የህይወት ታሪክ ምናልባት እዛ ላይ ግዴታ መዘርዘር ስላለበት ልዘረዝረው ትችላለች። ግን ብዙ ውጣ ውረዶችን
በህይወቱ ሮማን ቀልደኛ፣ ሮማን ስታስቀው ወይ ሮማን ስታስቅ ነው የምትይ። ሮማን ግን ሮማን እዚህ የደረሰችው ብዙ ቻሌንጆች አልፌያለሁ። ራሴን ባጠፋ ብዬ አስቤ አውቃለሁ። ምን አባቱ እዚህ ቁጭ ብዬ ከምጨነቅ ሄጄ ውሃ ውስጥ ገብቼ እዛ አልቀሰቅስ አልሰማ ለምን አልሞትም ብዬ አውቃለሁ። ክርስቶስ ምስክሬ ነው። እዚህ ለንደን ላይ ግን ሰዎች ደግሞ ራሳቸውን ገደሉ ስባል ከዛ በፊት ምን አባታቸው ሰልፍሽ ምን እግዜር እስቲገላቸው አይጠብቁም። ሰው እድሜ ይጸልያል። ምን ሊሰሩ ነው ራሳቸው የሚገሉት? እብድ ናቸው እንዴ እነዚህ? እንዴት ሰው በማይንዱ ራሱን ሊገል ያስባል? ሀውካም ምን አቶ ነው? እግዚአብሔር ይመስገን እዚህ ለንደን መጥቶ ምን አይነት ስቱፒድ ነው ብዬ አውቃለሁ። ግን በራሴ ላይ ደግሞ ደርሶ በማይንዴ ለምን እንዲህ ከምትጨነቂ ወተሽ አትሞችም? ለምን ትሬን ውስጥ አትገቢም? ትሬን ውስጥ አንዴ ጭፍልቅ ካረገሽ አይሰማሽም? አረ መርፌ እንኳን ሲወጋኝ ያመኛል ትሬኑ። አረ እኔ አልፈልግም ፔን ውስጥ። ከዛስ ይህን ሁሉ እንዳናረግ ጌስዋት ምን ያዘኝ? ያቺ ደም ተፍታ ያሳደገችኝ እናቴ። ለምን እንዳመጣሁት ዛሬ ባላቅ ከእኔ ራሱ ጠንፎ አንድ ቀንም ቢሆን እናቴን ክፉ መስማት አልፈልግም። አንድ ቀንም ቢሆን እድሜ ከኔ በፊት ከእናቴ በፊት ያድርገኝ። እናቴን ክፉ መስማት አልፈልግም። በጣም ነው የምወዳት እናቴ እና ብዙ መጥፎ ነገር እንዳላረግ እናቴ የኔን መጥፎ ነገር ብሰማ ምን እንደምትሆን ትዝ እያለኝ ብዙ ነገሮች እንዳላረገ የተቆጠብኩት በእናቴ ነው። እናቴ ብሰማ ምን ልትሆን እንደምችል ትዝ ሲለኝ የእሷን ደስታ እንጂ ስቃይ ስለማልፈልግ ብዙ ነገር ገቶኛል። እና ልጆቼ ኦፍኮርስ ልጆቼ ግን እናቴ የሰው ደስታ የሚያስደስታት ናትና ዛሬ ለምን ይሄ ነገር ማይንዴ ላይ እንደመጣ አላቅም። የመድኃኒዓለም ያመቱ ስለሆነ የእሱ ቸርነት ለእኔ ያደረገልኝ ትዝ ስላለኝ እንጂ አሁን ከፍቶኝ አይደለም። ግን ያ ጨለማ ቀኖች ያለፉት በእሱ ቸርነት ስለሆነ እሱ ስላደረገልኝ። ማንኛውም ክርስቲያን ራሱን መግደል ምን ያህል በቤተ ክርስቲያን ያጣት እንደሆነ ተምረናል። ግን የሰው ልጅ ራሱ የሚገለው ወዶ አይደለም ወዶ እንዳልሆነ ከሂደት ተማርኩኝ። ግን ብዙ ሰዎች ሰው ሲገሉ ሰልፍሽ ነው ራሱን ገደለ ሰልፍሽ ሆኖ አይደለም። አንዳንድ ጊዜ በጣም ጨለማ ዳርክ የሆኑ ጊዜያቶች አሉ። ምናልባት ሁሉም ሊያሳልፈው ይችላል። ሞስቶፉ ግን 90% በሚባል ያ ላይፍ ውስጥ ያለፈ አበሻ አለ ብዬ አምናለሁ። ለምን በህይወት እንደኔ ቀልደኛ እንደኔ ባገኘው ነገር ሙድ ይዞ የሚስቅ የሚቀልድ ፈን የሚወድ የለም። ግን አሉ ጨለማ ቀኖች የሚያልፉ የማይመስሉ። ያንን ቀን ግን እኮ ለፍ ብትሉት እንደ ዛሬው ደግሞ ሌሊቱ በነጋ ቁጥር እየጓጓው በጨለመ ቁጥር የሚመሸው ናይቶች እየጓጓው የምኖርበት እድሜ ላይ አምጥቶኛል። የዛኔ ራሴን ገድዬ ቢሆን ይሄ ላይፍን አላየውም እና እንደሚያልፍ አውቃችሁ በጽናት በጸሎት እኔ በጸሎት ነው ያለፍኩት። በእግዚአብሔር ቸርነት የማይገባኝን ያደረገልኝ እግዚአብሔርን